ዝም ብለን ሰው ልጅ እንትን ትላለህ እንዴ? ለምን የምትከታተል? በዚህ ስራ የተነሳ ሰዎች ማስፈራሪያ ዛቻዎች እየላኩልኝ ይገኛሉ። ዝም ብሎ ማስገባት አለ እንዴ? አራት ሆይ የአቶ መላኩ የካሜራ ባለሙያ ነው። ሰላም ነው አይደል? አንዳንድ ጉዳዮች ነበር ለአንዳንድ ጉዳዮች ነበር የመጣ ነው እኮ እና ለአንዳንድ ጉዳይ ዝም ብሎ ሰው ይዘው ተብሎ አይደለም መጠየቅ ያለብን ጥያቄዎች ስላሉ ነው። የሴቶች ንግድ ላይ እንደምትሰሪ እናውቃለን። ምንድን ነው የምታወራው? ሲጀመር ምን ሰራው ነው እዚህ ቤት የመጣ ነው? ተረጋጊና ተቀመጭ። ምንድን ነው የምረጋጋው? ተረጋጊና ተቀመጭ። ትሰማኛለህ? ከቤት ይውጣ። የሆነ ሚስጥራዊ የሆነ ስራዎችን ሊሰራ ሲፈልግ እዚህ ይመጣል። ወላጅ እናቴን እንዳጣሁ እያንዳንዱ ነገሮች እንግዲህ የተመለከታችሁት ነው። አንተ አይደለ እንዴ የምትቀርጸው? እነሱ ነው የሚሉት አትበለኝ። አንተ አይደለ እንዴ እየቀረስክ የምታስረክበው? የዛ ሁሉ ነፍስ እየጠፋ አንተ ስለ ራስህ መሞት ነው የምታስበው? ያ ሁሉ ሴት እየተጎዳ የተበደለ እኔም እኮ ባልኖር ሌላ ሰው ይሰራዋል። ይሄን ያህል የሚያስጨንቅ ነገር አይደለም። የትዝታን እንግዲዎች ከትዝታ ጀርባ ያሉትን እያንዳንዱ ሰዎች እንግዲህ እያጣራን እንገኛለን። ካሜራውን ተረጋጋው። አይ አይደለም ካሜራው እኮ ላስረዳሽ። ስሚኛ እኮ ካሜራውን ጋዜጠኞች መቅረጽ አይችልም። ያለ ፍቃድ መቅረጽ አይችልም። ምሳሌ ወንጀል ስለታወቀብሽ ነው። የምን ወንጀል ነው የምታወራው? ስለምን ወንጀል ነው የምታወራው? ትዝታን እንግዲህ በመፈለግበት ሰዓት ላይ ብዙ ሰዎች እየተከታተሉኝ እንደሆነ አሁን ላይ መረጃዎች እየደረሱኝ ነው። ለምን ነው የምትከታተሉኝ? በምን አወቅ እንደምከታተል? እያንዳንዱ እንቅስቃሴ ስንከታተለው ነበር። ለምን ነው የምትከታተሉኝ? ያው እኛ ምን ሄደቸውን እያንዳንዱ መንገዶች እየተከታተለ ስለነበረ እኛም ወጥመድ ውስጥ ለመክተት እንግዲህ መረብ አዘጋጅተንለታል። ክራይ ቤት ፈልጌ የሚከራይ ቤት ፈልገህ አይደለም። እኔ የአይቲ ባለሙያ ነኝ። ሌላ ነገር ነው ስራ። የአይቲ ባለሙያ እናቴ ከማን ጋር ተነካክታ ይሁን ከማን ጋር ጉዳይ ወዳጅነት ይኖራት አላውቅም። ጋዜጠኛ እዚህ ቤት ምን ይሰራል? ሲጀመር በምንሄድበት መንገድ ሁሉ አለ። ምንድን ነው የምትፈልገው ከኛ? እናቴን ስገሉ ህግ ይፍታው ለምን አላችሁ? የእናቴን ነፍስ ታጠፉ ህግ ይፍታው ለምን አላችሁ? እኔ በምን አውቃለሁ? ለእናቴ ሞት ጊዜ ህግ አይሰራም። እኔ ነፍሰ ገዳይ አይደለሁ። በምን አውቃለሁ? ከእናቴ ሞት ጀርባ ምንድን ነው ያንተ ጉዳይ? እናቴ ሞታ እዚህ ጋር ቁጭ ብዬ ከአንተ ጋር እያወራሁ ነው ያለው። እኔ ያልገደልኳትም ማስረጃም የለም። በቃ የሰማኝ ነው። እዛው ከምጨርሰው ጋር መጨረስ ይችላል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩሜን የምትከታተሉ የግሩምን ቻናል እና የሀቅን ቻናል የምትከታተሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሉ ነኝ። የትዝታ ልጅ ተመልሼ መጥቻለሁ። እንግዲህ ያው ከሰሞኑ እያንዳንዱ ያጋጠመንን ነገር እያያችሁ ትገኛላችሁ። በዚህ ስራ የተነሳ ወላጅ እናቴን እንዳጣሁ እያንዳንዱ ነገሮች እንግዲህ የተመለከታችሁት ነው። ብዙ ነገሮችን ለማሰስ ብዙ ነገሮችን ለመዳሰስ ፈልገን ነበር፣ ግን እንደምታዩት ሀዘን ላይ መሆንን ቢሆን እነዚህን ጉዳዮች ማስተካከላችንን አላቆምም። ያው የትዝታን እንግዲዎች ከትዝታ ጀርባ ያሉትን እያንዳንዱ ሰዎች እንግዲህ እያጣራን እንገኛለን። ይህን ስራዎች በምሰራበት ሰዓት የትዝታን እንግዲዎች በመፈለግበት ሰዓት ላይ ብዙ ሰዎች እየተከታተሉኝ እንደሆነ አሁን ላይ መረጃዎች እየደረሱኝ ነው። ብዙ ሰዎች እየተከታተሉኝ ነው። ብዙ ሰዎች ማስፈራሪያ ዛቻዎች እየላኩልኝ ይገኛሉ። እንግዲህ ይህንን ስራ እንዳቆም እናትህ እንደሞተች በዛው ትቅር እንጂ አንተም መሞት የምትፈልግ ከሆነ ተው ስራ፣ የማትፈልግ ከሆነ ግን ይህን ስራ ብታቆም ይሻላል የሚሉ ብዙ ማስፈራሪያዎች ብዙ ዛቻዎች እየደረሱብኝ ይገኛሉ። ያሳዝናል። ማለት ይህን ነገር እኔ ዝም ብሎ ነው እየለፉ ያሉት። ማዝነው ለነሱ ነው እየለፉ ያሉት። ምክንያቱም እኔ የእናቴ እንግዳዎች ከመፈለግና የእናቴ እንግዳዎች አግኝቼ ለህግ ከማጋለጥ ወደ ኋላ የማልል ሰው ነኝ። እንግዲህ አላቅም፣ ምናልባት ያለፉትን 20 ምናምን ዓመታት ከእናቴ ጋር አብረን ያልነበርንባቸው ሰዓቶች እናቴ ከማን ጋር ተነካክታ ይሁን ከማን ጋር ጉዳይ ወዳጅነት ይኖራት አላቅም። እነሱ ነገሮች ምናልባት እኔን አሁን ላይ የእናቴን እንግዳዎች ለማግኘት እያደረኩት ያለሁትን እያንዳንዱን መንገዶች ሙሉ ለሙሉ እያላደረጉልኝ ያሉት እነዚህ ጉዳዮች ይመስሉኛል። ምክንያቱም እናቴ ያንን ዓመት በሙሉ ከማን ጋር ግንኙነት እንዳላት አላቅም። ስለዚህ እነሱ ነገሮችም እያጣራው ነው የምንገኘው። እንግዲህ በባለፈው እንዳያችሁት መላኩ ነኝ ብሎ ራሱን ሸውዶ የነበረውን እኛንም ብዙ ሰዎችንም እያጭበረበረ በመላኩ ስም እየተጠቀመ የነበረውን ግለሰብ አይተናል። እንግዲህ የሚያሳዝን ነገር ነው። ምን ያህል ጨካኝ እንደሆነ መላኩ በዚህ ማየት እንችላለን። ግልቱን ቆርጦበት እንግዲህ አላቅም። በጣም ዘግናኝና እኔ ስሰማውም ራሱ ደንግጫለሁ። እንዴት ሰው ልጅ ላይ እንደዚህ አይነት ነገሮችን ያደርጋል የሚለው ነገር በጣም ምን ያህል እንደተጨካከንን የሚያሳይ ነገር ነው። ያው እሱ ይሄን ነገር እንደተደረገ አየን። ከዛም በኋላ ያው ምርመራዎች ተደርገውለት እንደነበረ እያንዳንዱ ነገሮች ማስረጃዎች በሙሉ አግኝተናል።
እሱም እንግዲህ እኛ እያፋጠጥ ነው እኛ እውነታውን እንዲናገር እያደረግነው ብዙ ማስረጃዎችና ብዙ ሰዎች ያሉበትን እያንዳንዱን ቦታዎች እየጠቆመን ይገኛል። ለእኛ መረጃዎችን እየሰጠን ምክንያቱም መላኩ ነኝ ቢልም በመላኩ የደረሰበት እያንዳንዱ ነገር ስለነበረ ይህንንም ማጋለጥ ግዴታውም ስለነበረ ብዙ ነገሮችን እየነገረን ይገኛል። እንግዲህ ከሚከታተሉኝ ሰዎች መካከልም አንድ ግለሰብ ከጀርባ የሆኑ ብዙ ነገሮችን እንግዲህ የሚሄዳቸውን እያንዳንዱ ነገሮች ሲከታተል እንደነበረ ከኔ ጋር ያሉ አባላቶች ይነግሩኛል። እኔም በአይኔ የቃኘሁት ነገር ነው። ስለዚህ እሱ ያው እኛ የምንሄዳቸውን እያንዳንዱ መንገዶች እየተከታተለ ስለነበረ እኛም ወጥመድ ውስጥ ለመክተት እንግዲህ መረብ አዘጋጅተንለታል። ማን ነው ይሄ ሰውዬ? ምንድን ነው? እንይዘዋለን አንይዘውም የሚለውን ከዛም በኋላስ ከያዝነው ምንድን ነው የሚያወራው? ከማን ጋር ነው ግንኙነት ያለው? እኔን ስለምን አባቱ ነው የሚከታተለኝ የሚለውን እያንዳንዱን ነገር የምንከታተል ነው የሚሆነው። ውድ ተመልካቾቻችን የእናቴን ግዳዮች ቃል ምገባላችሁ እጄ ሳላስገባ ለህግ ሳላጋልጥ ሞት ይመጣል እንጂ ከዚህ ስራ በምንም ታምር ንቅንቃለን የሚለው እንግዲህ ቃሌ ነው። እስኪ ያለው ነገር አብረን መካተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም መልካም ቆይታ ይሁንላችሁ። ማን ምንድነው? ዝም ብለህ ሰው ልጅ እንትን ትላለህ እንዴ? ለምን የምትከታተለኝ? ማን ናቀው? ኧረ ተወኝ። ዝም ብሎ ማስገባት አለ እንዴ? ኧረ ተወኝ። ማንን ነው የምትከታተለው? እንደምከታተል በምን አወቅ? ለምን ነው የምትከታተል? በምን አወቅ እንደምከታተል? እያንዳንዱ እንቅስቃሴ ስንከታተለው ነበር። ለምን ነው የምትከታተል? ኧረ እኔ ሰላማዊ ሰው ነኝ። በምንሄድበት መንገድ ሁሉ አለ። ምንድን ነው የምትፈልገው ከኛ? እኔ የስራ ሰው ነኝ። ድንገት መገጣጠም ሊሆን ይችላል። የስራ ሰው? ምንድን ነው የስራ ሰው ማለት? ከኔ ጀርባ ነው ስራ? አይደለም፣ እኔ የአይቲ ባለሙያ ነኝ። ሌላ ነገር ነው ስራ። የአይቲ ባለሙያ እኮ እኔ ላይ ምን አድርገህ ተብለህ ነው? ማን ይላል? ኧረ ምንም ነገር ሰጣጣራ ወደ እኔ እንትን ማለት ማንም አላከኝ። ይኸውልህ ወደ ሌላ ነገር ውስጥ እየገባን ነው። ገባህ? አሁን በዚህ ሰዓት ላይ ሰውን የምታገስበት ጊዜ አይደለም። ዝም ብለህ ለማታውቀው ሰው ዝም ብለህ ከመሬት ተነስተህ እንትን ትላለህ እንዴ? የታውቀህ እኮ አላውቅህም አይደል? አንተ እኔን ታውቀኛለህ? እኔ አላውቅም። ታዲያ ከጀርባዬ ምን ትሰራለህ? መገጣጠም ሊሆን ይችላል። መገጣጠም ይላል። 3-4 ቀን ነው እኮ የተከታተልከን የነበረው አይደል? እንዴ ከኔ ከጀርባ የምንሄድባቸውን እያንዳንዱ መንገዶች በሙሉ ጀርባ አለ። ማን አንተ? አይ እኔ ሙሉበት ቦታ ውለ ሊሆን ይችላል እንጂ እኔ ይሄን ያህል ማንነቴን መግለጽ አይጠበቅም። ተደብቀህ ስታይን እኮ አይቻለሁ። አይ ሊሆን ይችላል። በቃ ለምን ነው የምትይኝ? ታውቀኛለህ? ምንድን ነው ከእኔ የምትፈልገው? እኔ በብዛት እዚህ ሰፈር ነው የምውለው እና እንደዛ ሊገጣጠምብህ ይችላል። እዚህ ሰፈር ነው የምውለው? ሌላም አካባቢ እኮ ነው የተገናኘ ነው። እዚህ ሰፈር ብቻ አይደለም። ገባህ አይደል? እኔም የምሄድባቸውን እያንዳንዱ መንገዶች በሙሉ ስትከታተል ነበር። ከጀርባዬ አይቻለሁ። አጋጣሚ ሊሆን ይችላል። እኔ ምንም የማውቀው ነገር የለም። ስለምን አጋጣሚ ነው የምታወራው? በቃ እኔን ተወኝ። ወደሚሄድበት ልሂድበት። ሰውዬ የሰማኸኝ ነው? የምትሰማኝ ከሆነ አማርኛ ታወራለህ። በቃ ይሄን ያህል የህግ አካልም አይደለም። በቃ የህግ አካል ነኝ እኔ። የህግ አካልም አይደለም። ብዙ ልታስጨንቀኝ አትችልም። በቃ ኦኬ፣ ስርዓት ይዘህ ተቀመጥ። ኧረ መብቴንማ መብትና ግዴታዬን ማውቀስ ነው። ግዴታዬን ታውቃለህ። ሰው መከታተል ግን ያንተ መብት አይደል? ቤት ማዘዝ አልወጣብኝም እኮ። ስርዓትን ይዘህ ተቀመጥ ብያለሁ። የሰማኸኝ ነው? ምን ለማድረግ ነው? ስርዓትን ይዘህ ተቀመጥ። ምን ለማድረግ ነው? ስርዓትን ይዘህ ተቀመጥ። ምን ለማድረግ ነው? ተቀመጥ ብያለሁ። ምን ለማድረግ ነው? ተቀመጥ። ለምንድን ነው የምታንገላታው? ተቀመጥ አርፈህ። እንዴ ኧረ ጭራሽ ምት! ወይኔ አይኔን ጭራሽ ምት! አርፈህ ተቀመጥ ብያለሁ። ወይኔ አይኔን! ምን አይነት ጉልበተኛ ሰው ነህ አንተ? ከዚህ በላይ እናንተ ተረጋጉ። ምን ማይተር በሰላማዊ መንገድ እንትን አትልም? ለምን በሰላማዊ መንገድ አንፈተውም? አላውቅም። ማንም አላከኝ። ማን ይላከህ? አላውቅም። ማንም አላከኝ። ማን ይላከህ እያልኩ ነው። ኧረ የላኪ ማራሽ ያለ ማን ነው ተከታተል ብሎ እኔ ጋር ይጠቁማል? ማንም አላከኝ። ማን ነው? አጋጣሚ ሊሆን ይችላል፣ መስሎ ሊሆን ይችላል። በቃ አጋጣሚ ስንቴ ያየሁ እኮ ስንቴ ነው ያየና። አጋጣሚ እኮ አንዴ ሽል ትገናኝ ትችላለህ። አንተም ተረጋጋ። በቃ እኔም የራሴን እንትን ህይወት ልኖርበት። በቃ ስለማላውቅ አላውቅም። በቃ ይሄ በቃ እንዴ ዝም ብሎ ከመሬት ተነስተህ ትመታኛለህ እንዴ? ይኸውልህ እኔን መከታተል ብቻ አይደለም፣ ከዚህ በፊት የነበርንበት ግቢ ውስጥ ሁሌ ትገባ እንደነበረ አውቄያለሁ። አዎ ልገባ እችላለሁ። እሱም የሚከራይ ቤት ፈልጌ። የሚከራይ ቤት ፈልገህ ገስት ሃውስ ውስጥ ነው የሚከራይ ቤት የምትፈልገው? አይ አጋጣሚ ሊሆን ይችላል። አይ ለማደር ነው በብዛት። ስለምን አጋጣሚ ነው የምታወራው? ጤነኛ አይደለም እንዴ አንተ? ለማደር ነው እዛ ቤት የምመጣው።
ገስታውስ ውስጥ ልታድር ሁሌ ነው እንዴ? እኔ ሲሄድ ነው እንዴ የምትመጣው? ግጥጥሞች ሊሆን ይችላል። ይሄን ያህል እኮ ይሄን ለህግ አካላት ሄደህ እኮ መናገር ትችላለህ እኮ እዛ መግለጽ ትችላለህ። ይከታተለኛል ይመርመርልኝ ማለት ትችላለህ። እስከ ምትድረስ የሚያደርስ ነገር የለም። እኔንም አታስጨንቅ። ትሰማኛለህ? እኔ መርማሪ ጋዜጠኛ ነኝ። ገባህ? እዚህ ከጀርባ የምታያቸው ሰዎች ደግሞ የህግ አካላቶች ናቸው። እኔ ቀጥታ አንተን ወስጄ ለህግ አካላት ይከታተለኛል ብዬ መክሰስ አልችልም። እያላጋው ግን እውነታውን ትነግረኛለህ። አየህ የምትል ከሆነ ደግሞ እያንዳንዱ የወሰድናቸውን ማስረጃዎች አሳይቼህ ወስጄ ያሳስርሃለሁ። ቀላል ነው። እሱ ይሻለኛል። ለህግ አካላት አሳልፈ ብሰጠኛ ብታሰር ይሻለኛል። በቃ ብዙ ከመጨነቅ እሱ ይሻላል። በቃ ይኸውልህ ብዙ ኦኬ ተጫናነቅ አይደል? ሰው ምን ይላል? ምን ሰው ራሱ ምን ይላል? የሚያይ ሰው ምን ይላል? ምን ይላል እንዴ? ስንት ነው የከፈሉ? እስኪ ንገረኝ። ምን ያህል እንደከፈሉ ንገረኝ። እኔ ደግሞ እነሱ የከፈሉን እጥፍ ልክፈልና መረጃውን ንገረኝ። ማንም የሚከፍሉኝ ነገር የለም። በቃ ምሰራው ተቀጥሬ ነው። በቃ በበሱ ብቻ ነው የምትደረደሩ። ምንም ማንም ይከፍለው ተናግሬያለሁ። በቃ የአይቲ ባለሙያ ነኝ። በዛ ነው የሚከፈለኝ። ምንም አዲስ ነገር ስለ ገስታውስ ውስጥ ታዲያ ምንድን ነው የምትሰራው? ብዙ ጊዜ ስትቦረቡር የሆነ ነገሮች ስታደርግ ምናምን ተይዛል ከዚህ በፊት። እሱ የተከራዩበትን ክፍል እንደፈለኩ የማድረግ ገስታውስ እኮ ነው። ገስታውስ ነው የተከራዩበት ክፍል። ወጣ ገባ ነው እንዴ? በሳምንት አንድ ቀን ወይ 2 ቀን ነው የምትመጣው እዛ ቤት? አዎ ለመዝናናት እመጣለሁ። የአይቲ ባለሙያ ነህ። እዚህ የሆነ ድርጅት ተቀጥረህ ነው የምትሰራው። ከዛ ደግሞ ገስታውስ ውስጥ ነው እየመጣህ የምትዝናናው። አዎ ለማረፍ ቦታ ለመቀየር ስራ ስለሚበዛብኝ ማረፍበትን ቦታዎች በመቀየር ነው ራሴን ማረጋጋውና ማዝናናው። ለማዝናናት ገስታውስ ትመጣለህ። ከዛ በኋላ ገስታውስ ውስጥ መጥተህ ግን ብዙ ጊዜ ተቦረቡራለህ። የሆነ ነገሮች የተቃቀልክ ምናምን። ብዙ ሰው የአካባቢ ሰው እንደውም ምንድን ነው የሚቦረቦረው እዚህ ቤት የሚል ነገር ሰምቶ ምናምን መጥተው ከዚህ በፊት ብዙ ጊዜ ተናግረው ምናምን መረጃ አለ። ምንድን ነው የምትሰራው እዚህ ገስታውስ ውስጥ? ምንድን ነው ድብቅ ዓላማ? ይህን ያህል ብዙም ዲፕሊ መናገር ግዴታ የለብኝ። ወደ ሰውን በግድ ትናገር። የተከራየሁበትን ክፍል እንደፈለግኩ የማድረግ እስከ ከፈልኩበት ሰዓት ድረስ የራሴ መብት ነው። የፈለግኩትንም ስራ ውስጥ መስራት እችላለሁ። እዛ ገስታውስ ውስጥ የሚሰራው እያንዳንዱ ነገር አውቃለሁ። እሺ ገባህ አይደል? ተከራይተን የመጣው አይደል? ያ ገስታውስ የማን እንደሆነ ጭምር አውቃለሁ። እንደማቅ ደግሞ ታውቃለህ። ምክንያቱም እዛ ገስታውስ ውስጥ ስገባ ነበርክ፣ ከጀርባዬ አይቻለሁ። ስወጣ ነበርክ፣ ስሄድ ነበርክ፣ ሌላም አካባቢ ሲሄድ እንዲሁ ነበርክ። እንደዚህማ ከሆነ ሁሉም ሰው ማስጨነቅ ይችላል እኮ። እንደዚህ በየቀኑ እንደዚህ የሚያገኘውን ሰው ለምን እዛ ጋር አየሁ፣ ለምን እዛ ጋር ተከታተልከኝ ማለት ይችላል። ግን ጤነኝነት አይደለም። በቃ እንደ ሰው ተረጋግተህ የራስን ህይወት ነው እንጂ እኔንም የስራ ሰዓቴን ወሰድክብኝ። የስራ ሰዓትን እኔንም የምትከታተልበትን ሰዓት ወሰድኩብህ አይደል? ይህን ያህል መጨነቅ የለብኝም እኔ ለማላውቀው ሰው። ሳታውቀኝ ለምንድን ነው ማላውቀው ሰው አትበለኝ። ሳታውቀኝ ለምንድን ነው ከጀርባዬ የነበርከው? ይኸውልህ በጸባዮች አሉ እስካሁን። ከዚህ በኋላ ግን በጸባይ የማወራበት ምክንያት የለኝም። እሺ ይሰማኝ ነው አይደል? ሳታውቀኝ ለምንድን ነው ከጀርባ የነበርከው? አታውቀኝ ማለት ማታውቀኝ ከሆነ ከጀርባ ምን ትሰራለህ አንተ? መልስልኝ። ከጀርባ ምን ትሰራለህ ማታውቀኝ ከሆነ? በምችለው አቅም አስረድቻለሁ። በቃ እኮ አላውቅም አልከኝ አይደል? አላውቅህም በቃ አጋጣሚ ነው አልከኝ አይደል? አጋጣሚ ከሆነ እንዴት ሁልጊዜ ከኔ ጀርባ ልትገኝ ቻልክ አንተ? መልስልኝ። ከጀርባ ምንድን ነው የምትሰራው አንተ? መገጣጠም ሊሆን ይችላል። በቃ ምንም የማውቀው ነገር የለም። በዚህ መገጣጠም ስወጣ አለ ስገባ አለ። ቢያንስ ለመደበቅ ደህና ቦታ እንኳን አትፈልግም? እንዴት ሰው ፊት ለፊት ቆሞ? ካሁን በኋላ የምትውልበትን ቦታ ነገረኝና እኔ ከዛ ቦታ ለመራቅ እሞክራለሁ። ይህን ያህል ከተጨነክ በቃ ይህን ያህል ከተጨነክ ከአንተ ካለበት ቦታ ዞር ለማለት እሞክራለሁ። በቃ እዚህ ይሄኛውን ገስታውስ መምጣት ነው፣ እሱንም አቆማለሁ። በቃ ይህን ያህል ገፍተን እንድትመጣ አልፈልግም። ይቀራል እንጂ መመጣበት ቦታ ይህን ያህል መጨነቅ አልፈልግም። እኔ ስለ ገስታውስ መምጣት አይደለም እያወራሁ ያለሁት። ገባህ? እዛ ገስታውስ ብቻ ሳይሆን የሚሄድበት በጠቅላላ አለህ ነው ያልኩ ያለሁት። ሰማኛለህ? አማርኛ ነው የማወራው። ገባህ? እኔ ከገስታውስ ውጪ ትዝ አትለኝም ያየሁበት ቦታ። ይሄ ነው የምትለው ቦታ የለም። በቃ የያዝኩ የት ነው? እኔ ገስታውስ ውስጥ ነው የያዝኩ። አንተን መናፈሻ ውስጥ ነው እና ታዲያ እንዴ እኔን እከታተላለሁ ብለህ እኮ ገብተህ እኮ ነው ከጀርባ ያዝነህ አይደል? ከፊት ለፊት ነው የመጣው፣ አንተ ከጀርባ ያዝክ፣ ከጀርባ ተያዝክ። እኔ ወደ መናፈሻው እየሄድኩ ነው። እንግዲህ ቆመህ እኮ እያየህ ነበረ። የምሰራቸውን እያንዳንዱ ነገሮች የማረጋቸውን በጠቅላላ ከርቀት እኮ ቆመህ እያየህ ነው። አባላቶቼ ከኋላ ያዙ። በቃ እኔ ከዚህ በላይ ምንም እንትን የምለው ነገር የለም። ሶሪ፣ እኔንም ተባበሬ በቃ። ስለዚህ እውነቱን አትናገርም፣ አታወራም።
አታወራም? የምትናገረው ነገር የለም? ተናግሬ ጨርሻለሁ። ገና ምን ለማታውቁ ሰው እንደዚህ ሆናችሁ ትክክለኛ ማስረጃ ብትይዙ ማታውቁት አትበል አንተ። ትገሉኝ ነበር። ይኸውልህ እውነቱን ማትነግረኝ ከሆነ ሞትህን እንድትናፍቅ ነው ማድረግ። የምንማታ ስለምንድን ነው የምነግርህ? እስኪ ስለምንድን ነው የምነግርህ? ምንድን ነው የምትሰራው ከጀርቤ? የመላኩ ቅጥረኛ ነህ አንተ? ማነው መላኩ? እኔ መላኩ የሚባል ሰው አላውቅም። አለቃህ ነው? አላውቃችሁም። እንደዚህ የሚባል ሰው አላውቅም። አታውቅም? ከእናቴ ሞት ጀርባ ምንድን ነው ያንተ ጉዳይ? ብቻህ አለበት? ስለምን እንደምታወራ አላውቅም። ምንድን ነው ከእናቴ ሞት ጀርባ አለበት ወይ? አሁን እኔ ነው የምትከታተሉ ትላለህ። አሁን ደግሞ እናቴ ሞት ጀርባ አለ ወይ ምናምን ትለኛለህ። እኔ ምንድን ነው ምንም የማውቀው ነገር የለም። መላኩ ለምንድን ነው የቀጠረህ? ምንድን ነው የምትሰራው መላኩ ጋር? መላኩ ጋር ምንድን ነው የምትሰራው? ምንም ማስረጃ እኮ የላችሁም። እኔ መላኩ የሚባል ሰው ፎቶን እንኳን ብታሳየኝ አላውቀውም። ማስረጃ የለንም አይደል? እያንዳንዱ ነገር አውቃለሁ ስላንተ። ገባህ? መላኩ የሚባል ሰው አላውቅም። መላኩ የሚባል ሰው አላውቅም። መላኩ የሚባል ሰው አታውቅም? መላኩ ድርጅትም አይደለም የምትሰራው አንተ? አላውቅም። እኔ ድርጅቱን የግል ድርጅት እንደሆነ ነው የማውቀው እንጂ መላኩም የሚባል ለምንድን ነው የቀጠረህ አንተን? ምንድን ነው የምትሰራለት ለመላኩ? እኔ አልኩ ምንም የምሰራው ስራ የለም። ትሰማኛለህ? ስራው አይቲ ባለሙያ ነው። እያንዳንዱ ነገር አውቃለሁ ስላንተ። ገባህ አይደለ? ሰማኝ። ብታውቁ ኖሮማ እንደዚህ እስከምጎዳ ድረስ አደበድቡኝም ነበረ። የመላኩ ወንድም እያንዳንዱን ነገሩ ነግሩኛል ስላንተ። ገብቷል አይደለ? እዛ ገስታውስ ውስጥ ገብተን ስንወጣ ይዘነው የወጣ ነው ልጅ ስታየው የነበረው ስላንተ ማንነት ሙሉ ለሙሉ ነግሮኛል። እኔ የምትለውንም ልጅ አላወቅሁትም። ስትፋጠጡ ነበር። ዝም በል አላቅም። ይባስ ስትፋጠጡ አልነበረም? ተፋጣችሁ ረጅም ሰዓት ነበር ስትያዩ የነበረው። እያንዳንዱ ስላንተ ነግሮኛል። የአከራዩን የገስታውሱን አከራይ የምትል ከሆነ እሱን ብቻ ነው የማውቀው። እሱ ላይ እንድደረሰበት አንተም ላይ እንድደርስበት ትፈልጋለህ? እሱ ላይ የደረሰበትን ነገር አንተም ላይ እንድደርስበት ትፈልጋለህ? ምን ይድረስብኝ? ከዚህ በላይ ምን ገና ምንም አላየህም። ገና ገባህ? ምንም አላየህም። ገና የዚህን እጥፍ ነው ማድረስብህ። ገና ምን አይተህ አሁን እውነታውን ትናገራለህ አትናገርም? ምንም የማውቀው ነገር የለም። ከፈለግ የሰውየውን ፎቶ አሳየኝ። ካሳየኝ በኋላ ማውቀው ከሆነ ነገር አሉ። ማለቆ ከሆነ ምን ብዬ ነው? ቆማችሁ እኮ ስትፋጠጡ ነበር። እኔን እሱን ከገስታውስ ይዤው ሲወጣ እያንዳንዱን ነገር አይተሃል። እኔ እኮ ዝም ብለህ መንገደኛ መስለኝ ነበር። ስትፋጠጡ ወይም የምትተዋወቁ መስሎኝ ነበር። ጉዳዩ የገባኝ አሁን ነው። ስትፋጠጡ እዛ ግቢ ውስጥ የነበረው ልጅ ከሆነ በተለያየ ጉዳይ አንግባባም። በቃ በምንድን ጉዳይ ነው የማትግባቡት? በአንዳንድ ነገሮች ላይ በክፍያ በምናምን አንግባባም። በቃ እኮ ስለሚከፍል እሱ ነው። በሱ በኩል ነው ክፍያ የሚደርስ። ከፍዬ እኮ ነው የምጠቀመው። ጭራሽ እሱ ነው ለእኔ የሚሰጥ። ምኑ ነው ከፍለህ የምትጠቀመው? ምንድን ገዝተው እሱን የሚሰጠውን አገልግሎት ነው። ትሰማኛለህ? አቤል ስም አቤል አይደለም? ስለ አንተ ሙሉን ነገር አጣርቻለሁ። ስለ ቤተሰብ ምን እንደምትሰራ ከጀርባ ምን እንዳለ እያንዳንዷን ነገር ስለ አንተ አጣርቻለሁ። በደንብ ብታጣራ ኖርማ የምሰራው ስራ ታውቃለህ። እኔ ይህን ያለ ልጨነቅ። የአይቲ ባለሙያ ነህ አይደል? ልጨነቅ አልፈልግም። የአይቲ ባለሙያ ነህ። እየዞርክ ካሜራ እንደምትገጥም ማላቅ መሰለህ? ለድርጅቶች ለተለያዩ ሆቴሎች ለምኖች እየዞርክ ካሜራ ነው የምትገጥመው እንጂ የምን የአይቲ ባለሙያ አይደለም። ካሜራ መግጠም ብቻ ነው ስራ። የካሜራ ገጠማ አገልግሎት ነው የምትሰጠው። እሱንም ስራ ልሰራ የቻልኩት በተማርኩት ትምህርት መሰረት ነው በቃ እንጂ የአይቲ ባለሙያ ሳትሆን ካሜራ ገጠማ ብቻ ነው የምትሰራው። የአይቲ ባለሙያ መሆኔን የተማርኩበትን ማስረጃ ማሳየት እችላለሁ። በቃ የትኛውም ድርጅት ደግሞ አይደለም ተቀጥረህ የምትሰራው። ሰዎች ናቸው ፕራይቬትሊ እየደወሉ አንተ ጋር ካሜራ ግጠምልን እያሉ አንተ ጋር የሚደውሉት እንጂ የትኛውም ድርጅት አይደለም ተቀጥረህ የምትሰራው። አቶ መላኩ ጋርም ድርጅት ውስጥ ሳይሆን የምትሰራው ፐርሰናል ከሱ ጋር ነው የምትሰራው እያንዳንዱን ነገር። ይህን ያህል እኮ አቶ መላኩ የምታውቀውን አቶ መላኩ ጋር ነው መሄድ ያለብህ። እኔን መጭቅጨቅ ነግሮኛል እኮ ስላንተ አቶ መላኩ። ስላንተ ነግሮኛል እያንዳንዱን ነገር። አቶ መላኩ እንደዚህ ሊያደርጉ ይችላል። በቀላሉ አይናገርም አይደል? እኔ ማያውቀኝ ሰው ስለ እኔ ምን ብሎ ሊናገር? አቶ መላኩ እንደዚህ ሊያደርጉ አይችሉም አይደለም። ማያውቀኝ ሰው ያልካቸው ሰውዬ ስለ እኔ ምንም ብሎ ሊናገሩ ይችሉ። ለምንድን ነው የማይናገሩት? ኦኬ ሚስጥራዊ ስለሆነ ስራችሁ በድብቅ ስለሚሰራ የታወቂያቸው ነው እኔ የምናገረው። ፍላሽ ምናምን ስታቀበል አልተያዝክም ከዚህ በፊት መንገድ ላይ?
በስራው መሰረት ከስራው ጋር የተገናኘ ከሆነ ፍላሽ ላቀብል ይችላል። ሌላ ምንም የማውቀው ነገር የተቀረጹ ቪዲዮዎችን ለሰው እየዞርክ ታቀብልም? አይ አላቀብልም። ቀልድ ነው እንዲያስከው ከኛ ጋር ትሰማኛለህ? እያንዳንዷን ነገር ስላንተ ማስረጃ አለኝ። ማትነግረኝ ከሆነ እነዛን ማስረጃዎች ይዤ ፖሊስ ጣቢያ ወስድልሃለሁ። አንተንም እድሜ ልክ እንድትታሰር ነው ማድረግ። እሱ ይሻለኛል። ብዙ እኔም እኮ የደረሰብኝን ማደጋ ለእነሱ መናገር መላኩ የሚለቅ ይመስልሃል? እውነታውን ተናግረህ ስለታሰርክ የተገኙብህ ማስረጃዎች እኮ ቀጥታ አንተንም መላኩንም ዘብጥያ የሚከቱ ናቸው። ገባህ? እኔ የደረሰብኝም ነገር መናገር ይችላል። በእንደዚህ አይነት መንገድ ምንድን ነው የደረሰብህ? የአካል ጉዳት ነው የደረሰብኝ። እዚህ ገና ምን አይተህ ገና አልነካንም እኮ ገና እኮ አልነካንም። ገና አልነካንም እኮ ገና ምን አይተህ? አሁን ይሄ ዝም ብሎ ለሳምፕል ነው። ከዚህ በላይ ትረገጣለህ። እውነታውን ማታወጣ ከሆነ ህግ ባለበት ቦታ ወደ ህግ ቦታ ሄደን ብንነጋገር። እኛም በህግ ነው እየጠየቅን ያለው እንጂ በጉልበት ቢሆን እዚህ ቁጭ ብለን እናንተ እያንዳንዱ ጥያቄ አልጠይቀን እየረገጥኩ እውነታውን እንድታወጣ አደረግ ነበር። ህግ ባለበት ቦታ ይህን ነገር መስማት ከባድ ነው። ህግ ይፍታው። እናቴን ስገሉ ህግ ይፍታው ለምን አላችሁ? የእናቴን ነፍስ ታጠፉ ህግ ይፍታው ለምን አላችሁ? እኔ ምን አውቃለሁ? ማን ይግደል ማን? እናቴ ስትሞት ለምን ህግ አላላችሁ? እኔ በምን አውቃለሁ? ለእናቴ ሞት ጊዜ ህግ አይሰራም? እኔ ነፍሰ ገዳይ አይደለሁ። በምን አውቃለሁ? ትሰማኛለህ? እናቴ ለምንድን ነው የገደልካት? ያስገደልካት? ኧረ የታውቂያት ነው እኔ ማስገደልካት? ምንድነው እጅ ምንድነው ያለበት እዛ ጉዳይ ላይ? የእናቴ ሞት ጀርባ ምንድነው ያለ? እኔ ብዙም ግልጽ አልሆነልኝም። አንድ ጊዜ አቶ መላኩን ነው የምታውቀው፣ አንዴ ትከታተለኛለህ፣ አንድ ጊዜ ገስቶዝ ውስጥ እቃ ተደብቃላችሁ ምናምን። ትሰማኛለህ? አቶ መላኩ ማለት የኔ አጎት ነው። እሺ አጎት ከሆነ ታዲያ ቅርብ አይደል እንዴ? ራሴ ሄዳት አጨረስም እንዴ? እያንዳንዱን ነገር ነግሮኛል አቶ መላኩ። ገባህ? ሙሉ መረጃ ሰጥቶኛል። ስለአንተ ድርጅቱ ስለሚሰሩት እያንዳንዱ ሰዎች በጠቅላላ ሰጥቶኛል። ጠበቃው ሙሉን እያንዳንዱ ሰው አውቃለሁ። ገባህ? እኔ በራሴ በጣም አዘንኩ። በእንደዚህ አይነት ነገር መገኘት። ጠበቃችሁ ራሱ ድርጅት ውስጥ የሚሰራው ጠበቃ ጓደኛዬ ነው እና የሁላ ነገር ካወቀ እኔ እኮ ብዙም እኮ ያንተ ስራ ምንድነው? የስራ ድርሻ ምንድነው? በቃ ይሄን ያለ ማጣራት ከፈለክ አብረን መሄድ እንችላለን። ወዴት ነው አብረን የምንሄደው? ወደ መስሪያ ቤትና ከዛ ሁሉን ነገር ማየት ትችላለህ። በቃ የምሰራውን ስራ ላሳይ። በቃ ትሰማኛለህ? በጣም ተጨነቅ። ገና ከዚህ በላይ አስጨንቃለሁ። እውነታውን የማታወጣ ከሆነ እውነታውን የማትናገር ከሆነ በአንተ ብቻ አይደለም በቤተሰብ ላይ እመጣለሁ። መላኩ በቤተሰብ ላይ እንደመጣ እኔ ደግሞ በአንተ ቤተሰብ እመጣለሁ። ይህን ያልክ የሚዲያ ሰዎች ናቸው። መርማሪ ጋዜጠኛ ነኝ ያልኩ ምንም የኔ አላንስ ብሎ ወደ ሌላ ቦታ ሄዳለሁ። እውነታውን ማስነገረኝ ከሆነ መሄድ ያለብኝን መራመድ ያለብኝን እርምጃዎች በሙሉ እራመዳለሁ። ማድረግ ያለብኝን በጠቅላላ አድርጋለሁ። እውነታውን ማትናገር ከሆነ እኔ ከዚህ ውጪ ማውቀው እውነት የለም። አንተም እኮ ላድርግልህ ያልኩህን ትብብር ብትረዳ ለእኔም ታዝንልኝ ነበር። እዚህ ገዝታ ውስጥ ካሜራ ይዘህ ለምን እንደምትመጣው? ካሜራ ጋር የተያዘ ነገር ሰራው። ምንድን ነው ካሜራ ጋር የተያዘ ነገር የምትሰራው? ነገርኩህ እኮ እሱንማ ድርጅት ውስጥ ተቀጥረህ አይደለም የምትሰራው። ካሜራ በየሆቴሉ በየገዝታው ሱ እየዞርክ የምትገጥም ግለሰብ ነህ። ነገር ግን ትክክለኛ ቪዲዮ መቅረጫ ካሜራ እዚህ ገዝታው ውስጥ ይዘህ ትመጣለህ። ብዙ ሰዎች ይዘው እንደውም ፊልምን ሊቀርጽ ነው ምንድን ነው እያሉ ብዙ ሰዎች ይጠያየቁ ነበር። አንተ ካሜራ ይዘህ ገዝታው ውስጥ ትገባለህ። ምን ልታደርገው ነው ይዘው የምትገባው? ምን ልትቀርጽ ነው? እኔ በተጓዳኝ የምሰራቸው አንዳንድ ስራዎች ስላሉ ካሜራ እጄ ላይ ሊኖር ይችላል። በቃ ምንድን ናቸው በተጓዳኝ የምትሰራቸው ስራዎች? አንዳንድ ጊዜ በቃ እንደዚህ በየድርጅቱ ካሜራ ገጠምልን ምናምን የሚሉ ነገሮች ስላሉ በእጄ ላይ ካሜራ አይጠፋም። እንደዚሁ የካሜራ ስራ የሚሉ ስለሚኖሩ ምንም የሚጠፋ ነገር እኮ ካሜራ ስራ ትክክለኛ ቪዲዮ መቅረጫ ካሜራ እንጂ ይሄ ተገጥሞ እንደ ሰርቬላንስ የሚያገለግለውን ካሜራ አይደለም። በእጅ የነበረው የአይቲ ባለሙያ ከሆንክ በየሆቴሎቹ ካሜራ የምትገጥም ከሆንክ ቪዲዮ መቅረጫ ካሜራ ምን ያደርጋል? እጅ ላይ ገስታውስ ውስጥ ለምንድን ነው ይዘህ የምትገባው? እንዴ ይሄን ያልኩ ቪዲዮ ወንጀል እኮ አይደለም። ቪዲዮ ካሜራ መያዝ እኮ ወንጀል ነው። መቅረጽ ወንጀል ነው።
ህጋዊነት ካልተረጋገጠ መቅረጽ ወንጀል ነው። ይሄን ያለ እኔ እስከማውቀው ድረስ የራሴን ፎቶዎች ነው ምን አይነት ፎቶዎች ነው የምታነሳው? የዕለት ቀን ውሎዬን በቃ በሱ በካሜራ እንትን እላለሁ። በየቀኑ እንትን ምለውን የዕለት ውሎህን አስቀምጠው እኮ ትወጣለህ። ስትወጣ ግን ባዶ እጅህን ነው የምትወጣው። ከዛ በኋላ ደግሞ ከሆነ ሰዓት በኋላ ተመልሰህ ትመጣና ይዘው ትወጣለህ። እሱ ምንድን ነው? እሱ መብቴ ነው። መብትማ መብት ነው። በገዛ ብር የገዛሁትን ካሜራ ቁጭ አድርጌ ገስታውስ ውስጥ አስገባዋለህ። ከዛ በኋላ ከገስታውሱ ደግሞ ከሆነ ሰዓት በኋላ ይዘው ትወጣለህ። ምንድን ነው የምታደርግበት? ካሜራው የት ነው የሚቀመጠው? ምንም ላደርግበት። ይሄን ያህል ሁሉንም ነገር መግለጽ ያለብኝ ይመስለኛል። ወደ ሰውን በግድ ትገልጻለህ። ይኸውልህ ትሰማኛለህ? እያለቀስኩ ነበር። አሁን ደግሞ ትንሽ እንትን አለ። በጣም የሚመጣብኝ ነገር ካለ ወደ ህግ አካላት ወሰዱኝ። በቃ ከዚህ በላይ እኔ አልቻልኩም። ይኸውልህ ህጉን እኛ እዚሁ እንሰጥሃለን። ህግ አካላት ነው የምትለዋል። ከጀርባ ያሉት የህግ አካላቶች አላችሁ። ህግ አካላትማ ቢሆን በዛ መጠን አይማቱም ነበር። ገና ከዚህ በላይ አልነካንም አልኩህ እኮ። ይህ ሳምፕል ነው። እናቴ ሞታ እዚህ ጋር ቁጭ ብዬ ከአንተ ጋር እያወራሁ ነው ያለው። እና እኔ ያልገደልኳትም ማስረጃም የለም። በቃ ይሰማኝ ነው። እዛው ከምጨርሰው ጋር መጨረስ ትችላለህ። ስንቱን እኮ ካሜራ ለምንድን ነው ይዘህ የምትመጣው? እዚህ ገስታውስ ውስጥ ካሜራ ይዘህ የምትገባበት ምክንያት ንገረኝ። ቪዲዮ ልትቀርጽ፣ ሴቶቹ ልትቀርጽ፣ ለብቻዬ እኮ ነው ያለው። እዛ ቤት የሚመጡትን ሴቶች ልትቀርጽ ነው። ለብቻዬ ነው። እዛ ገስታውስ ውስጥ የሚሰራውን እያንዳንዱ ስራ ቃሉ ገባህ? ለብቻዬ ነው ሩሙን የሚያስሩት። ስለምን እንደምታወራ አላውቅም እኮ። እዛ ገስታውስ ውስጥ የሚመጡትን ሴቶች በጠቅላላ አውቃለሁ እኔ። ካወቅህ ታዲያ ከእነሱ ጋር መጨረስ ነው። እኔም እኮ ነግረውኛል እኮ ምን እንደምትሰራቸው። ቪዲዮአቸውን የምትቀርጸው ከዛስ ምን እንደምታደርግበት? ከቀረጽክ በኋላ ምን እንደምታደርጋቸው መልስልኝ። ከቀረጽክ በኋላ ምን እንደምታደርጋቸው? ሲጀመር አልቀረጽኩም። ካሜራ አስቀምጠህ ለምን እንደምትወጣው ታዲያ? ምን ሊያደርግላቸው ነው ካሜራ አስቀምጠላቸው የምትወጣው? መልስልኝ። ምንም እኔን እያስጨረስከኝ ነው አንተ ሰውዬ። እጄ ላይ እንዳጠፋ ዛሬ። በቃ ይሄን ያህል እናንተም የምትተማመኑበት ማስረጃ ካለ እሱን አሳዩኝ። የምችለውን ያህል ለማስረዳት እሞክራለሁ። ይሄን ያህል ንጹህ ሰው ነኝ። በቃ በጣም ጊዜ ወሰዳችሁብኝ። ጊዜ ወሰድንብህ? የእኛን ጊዜ ነው የወሰድክብን። እኔ ስለማላውቃቸው ሰዎች መጨነቅ ያለብኝ አይመስለኝም። ስለማታውቃቸው ሰዎቹን አታውቃቸውም፣ ግን ወንጀል አብራቸው ትሰራለህ። የወንጀል ተባባሪ ነህ አይደለም? ወንጀል ይሄን ያህል የለውበትም አልኩኝ። ወንጀሉ ላይ የለበትም። ቪዲዮ ትቀርጻለህ እንጂ ሴቶቹን ወንጀሉ ላይ የለበትም አይደል? ሰውን ያላግባብ መቅረጽ ወንጀል ነው። አታውቅም? ተቀረጾ ሰው መጥቶ ቢጠይቀኝ ደስ ይለኛል። በቃ አመጣልሃለሁ። ሴቶቹን በቃ ይምጡና ለማን ነው የምታቀብለው? ነው ራስህ ነው ፖስት የምታደርገው? በቃ ተቀረጽኩ የሚለው ሰው ይምጣና ይሄን ያህል እንትን ይበል። እኔ ምንም የቀረጽኩት ነገር የለም። በቃ እኔም ሰለቸኝ። እነሱማ እንዴት ብለው ያዩሃል? በድብቅ እኮ ነው እያስቀመጥክላቸው የምትወጣው ካሜራው። ከዛ ምን እንደምታ ቁጭ በል። በጣም ሰለቸኝ። ቁጭ በል እያለሁ አንተ አቡ በእናትህ ቁጭ በል። ካሜራ ጀርባ ሁሉም ነገር እናገራለሁ ብለን ያመጣው እኮ። ተናገር፣ ቀጥል። እናገረው ነገር ቢኖር እኔም ብዙ ነገር የምሰራ አይነት ሰው አይደለም ያገኛችሁት። ማለት ብዙ ነገር የምሰራ ሰው አይደለም። ከኔ በላይ ብዙ የሚሰሩ ሰዎች አሉ። ተሰማኛለህ? ቪዲዮቹ እኮ እጄ ላይም አሉ። እሺ ገባህ? እዛ ገስታውስ ውስጥ ተቀምጦ በነበረው ካሜራ የተቀረጹትን ቪዲዮዎች በጠቅላላ አግኝቻቸዋለሁ። ገባህ? እኔ በዛ ቤት በገባሁበት እዛ ገስታውስ በነበርኩበት ሰዓት የነበሩት ቪዲዮዎች እጄ ላይ አሉ። በቃ እኔ ለሰራሁት ስራ እኔም ተገድጄ ነው። ለሱም አዝናለሁ። በጣም ተገድጄ ነው ማለት እኔም ፈልጌ አይደለም የምሰራው። በቃ እየተከፈለ ነው የምትሰራው አይደል? ለገንዘብ ብለህ ገብተህ ፈልጌ አይደለም ትላለህ እንዴ? ኧረ ይሄን ያህል የተከፈለኝ አይደለም እኔ የምሰራው። በነፃ ነው። በነፃም ባይባል በቃ ይሄን ያህል ብሩን ብዬ አይደለም እየሰራሁ ያለሁት። በቃ ለሌላ ነው የምትሰራው። ወንጀል እኮ ነው እየሰራ ያለው። ተገድጄ ነው። በቃ የሚደርስብኝ ማን ያስገድደ? አንድ ጊዜ ከነሱ ጋር የምሰራው ስራ ነበረ። በዛ የተነሳ ብዙ ነገር ስለደረሰብኝ ቤተሰቦቼ ላይ አደጋ እንዳይደርስ ብዬ ነው የምሰራው። ማለት ምንድን ነው ከነሱ ጋር የሰራው? እንደዚሁ
ተስማምተን የምንሰራቸው ስራዎች ነበሩ በቃ እኮ ምንድናቸው እነዛ ስራዎች መልስልኝ ምንድናቸው እነዛ ስራዎች ድርጅት ውስጥ ነው በቃ እንደዚሁ የደረሰኝ ስራዎች ምናምን ነበሩ ፎርጅድ ስራዎች ምናምን ነበሩ እሺ በቃ በሱ የተነሳ እሱን ወደ ክስ እንዲወስዱብኝ ስል ነው እዚህ ነገር ውስጥ የገባሁት ለምን ነው ድብቅ ካሜራዎቹ የምትቀርጸው ቪዲዮቹ እነሱ ስላሉኝ እኮ ለምን አገልግሎት ነው የሚውለው እኔ በትክክል ቪዲዮቹም ራሱ በደንብ አልመለከታቸውም ካሜራውን ከወረድኩ በኋላ ሄዶ መስጠት ነው በቃ በፍላሽ አድርጎ ስለዚህ ምን ይቀረጽ አታውቅም አንተ ዝም ብለህ መስቀል ብቻ ነው ዲፕሊ በብዙ የማየው ነገር የለም በቃ መስቀል ነው ከዛ አውርዶ መስጠት እኮ እነዚህ ቪዲዮዎች እንዴት የሰው ገበና እንዴት አሳልፋችሁ ትቀርጻላችሁ እናንተ ለምን አገልግሎት ምንድን ነው የሚያደርግላችሁ እና ልገደል ለምን ትቀርጻለሽ እና ልሙት የዛ ሁሉ ነፍስ እየጠፋ አንተ ስለራስህ መሞት ነው የምታስበው ያ ሁሉ ሴት እየተጎዳ የተበደለ እኔም እኮ ባልኖር ሌላ ሰው ይሰራዋል ይሄን ያህል የሚያስጨንቅ ነገር አይደለም በቃ እኔ ስለ አንተ ነው ስለ ሌላ ሰው አይደለም እየጠየቅኩ በእኔ ቦታ ሆነ ካላየው ብዙም አትረዳውም በቃ ከዛ ለማን ነው ወስደህ የምትሰጠው እነዚህን ካሜራዎች ሊሆንች የኔ ያለቃለች ለሷ ነው የምሰጣት በቃ ማነች እሷ ማነች ከአንተ በላይ ያለች አለቃዬ ነች በቃ ለሷ ነው የምሰጣት እኮ ማነች ምንድነው ኃላፊነቷ እዚህ ድርጅት እኔ ስራውን ከጀመርኩ በኋላ ማቆሶን ብቻ ስለሆነ ከሷ ጋር ነው ግንኙነት በቃ ስለሌለው ብዙ አላውቅም መላኩ አይደል እንዲቀጠረ አንተን በቃ የመላኩ ቤተሰብ ነች የመላኩ ቤተሰብ እኮ ምንድነው እዛ ድርጅት እሷ የምትሰራው እኔ ስለምሰራው ስራ አላውቅም ግን በቃ ምሰራው የምታሰራኝ እሷ ነች እኮ እሺ ለምንድነው ታዲያ የምትሰጣት አሁን ሌላ ወር አልፈልግም ይሄንን ካሜራ ከቀረጽክ በኋላ ለሷ ስትሰጣት ለምን አገልግሎት ነው እሷ የምትጠቀምበት እኔ እንጃ በብዛት ግን የሚመስል የማስፈራራት ምናምን ነው የሚመስል እሺ ከኔ ጀርባ ምንድነው አንተ ያለ ጉዳይ እሺ ቪዲዮ ለሷ ሰጣት ከጀርባ ለምንድነው የምትከታተለኝ ታዲያ እኔ እንያል ምንም እንትን ያልኩት ነገር የለም በቃ በሷ ባዘዝች መሰረት ነው ምንም አዲስ ነገርም አላገኘሁብህ በቃ አዲስ ነገር አላገኘሁብም ማለት በቃ ኖርማል ሰው ነው የሚኖረውን ነገር ነው የምትኖሩ በቃ እነሱ የተለየ ነገር ካለ ነበር ያሉት ምንም ነገር የለም ኧረ እባክህ ቀልድ ነው እንዲያስከው ከኔ ጋር ወንጀለኞችን እያላግውጂ ስወጣ እኮ ነው ስንት ጊዜ የተገናኘ ነው ካንተ ጋር አይቻለሁ ስትይኝ አይደል እንዴ መገጣጠም ሊሆን ይችላል ግን እኔ በብዛት ተከታተል የነበረው ውጪ ላይ የነበረ ነገር በቃ ስለሱ ነገር ማቆይ ይሄን ብቻ ነው በቃ ነገርኩ እኔ ስራ ይሄ ነው እኔን መከታተልና ሴቶቹን የራቁት ቪዲዮ ይዞ እነሱን እያስፈራሩ እነሱ ነው የሚይዙት አንተ አይደል እንዴ የምትቀርጸው እነሱ ነው የሚይዙት አትበለኝ አንተ አይደል እንዴ እየቀረስክ የምታስረክበው አንተ አይደለም የምትቀርጸው ሲሆን አንተ አይደለም የምታስቀምጠው አስቀመጥክ ማለት አንተ ነህ የምትቀርጸው በቃ ይሄን ያልኩ ተጸጽቻለሁ አልኳችሁ እኮ በቃ በደረሰብኝ ነገር ተጸጽቻለሁ በህግም ተጠያቂ ለመሆን ዝግጁ ነኝ በቃ ዝግጁ ነህ ልጅቷ የት ነው ያለችው የት ነው የምታቀበላት እሱ እዚሁ ቅርብ ቦታ ነው ያለችው በቃ እኔም ከምጨነቅ እሷን ጠቁሜ ከሚደርስብኝ ድብደባ አንጻር እሷን ጠቁሜ ነፃ ቦታ ነው የሚሻለኝ እሷን ጠቁሜ ነፃ እንትወጣ በቃ የሚደርስብኝ ነገር ለመቀበል በቃ እያንዳንዷን ነገር አታመልጣት የትኛውም ጉድጓድ ብትገባ አታመልጠኝም ነበር እሺ አሁን ያለችበት ቦታ ይዘኝ ትሄዳለህ በቃ እንዴት ተናገራለሁ መሄድ እንችላለን ውድ ተመልካቾቻችን እንዳያችሁት ይሄ ካጠገብ ያለው ግለሰብ አቤል የሚባለው ሰውዬ የአቶ መላኩ የካሜራ ባለሙያ ነው በየቦታው እየሄዱ በየገስታውሱ እና አቶ መላኩ ሴቶቹ ላይ የሚጫወቱባቸውን እያንዳንዱ ነገር ቪዲዮ እየተቀረጸ ሴቶቹን የራቁት ቪዲዮ እያጠጡ እያሰከሩ ምንም ራሳቸውን በማያውቁበት ሁኔታ ላይ ሆነው ቪዲዮ ይቀርጿቸዋል ከዛ በኋላ እነዚህ ቪዲዮዎች በሙሉ ለግል ጥቅም ይውላሉ ሴቶቹ የፈለጉትን ነገር ይታዘዛሉ የማይፈልጉትን ነገር እያንዳንዱ ነገር ያደርጋሉ ይህንን ቪዲዮ ደግሞ ይሄ ግለሰብ ይሄ አረመኔ ይሄ ጨካኝ ነው እየቀረጸ ለነ አቶ መላኩ እየወሰደ የሚሰጣቸው ስለዚህ ያው ሲከታተልም ነበር እኛንም ሲከታተል የነበረው ደግሞ የምንገባበትን የምንወጣበትን በጠቅላላ ሪከርድ እያደረገ እዚህ ሄደዋል እነዚህ ተይዘዋል እነዛ ተይዘዋል እያለ የሚጠቁም ግለሰብ ነው እጃችን ላይ ባይገባ ኖሮ ሙሉ ስራችንን ገደል ከቶብን ነበር ስለዚህ ያለውን እያንዳንዱን ነገር እየተከታተልን የምናሳውቅ ነው የሚሆነው
አሁን ወስዳችኋለሁ ብሏል። እንግዲህ የአቶ መላኩ ቤተሰብ የሆነች ልጅ አለች፣ ለእሷ ነው ቪዲዮ ነው እየወሰድኩ ማስረክበው ብሏል። ስለዚህ ያለችበት ቦታ ይዞን ይሄዳል። እዛ ምን እንደሚያጋጥመን አብረን የምናይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁ እስኪ የተባለው ቤት ደርሰናል። እንግዲህ እያንዳንዱ ያለው ነገር ስለነገርን እንግዲህ ገብተን ደግሞ ቼክ እናድርግ። እኛ ነን። ክፈች። ሰላም ነው አይደል? እንዴት ነው የምትሄደው? አይ እንግባ። አንዳንድ ጉዳዮች ነበር። ሁለት ለአንዳንድ ጉዳዮች ነበር የመጣ ነው እኮ እና ለአንዳንድ ጉዳይ ዝም ብለው ሰው ይዘቡት ተብሎ ነው። አይ አይደለም መጠየቅ ያለብን ጥያቄዎች ስላሉ ነው። ስለአካባቢ መጣ ነው። ምንድነው አካባቢ ላይ ውጪ ማለት አይ ብናወራ ምን ችግር የለም። እኛ ጋዜጠኞች ነን። ጋዜጠኛ እዚህ ቤት ምን ይሰራል ሲጀምር? ሰማኛለ ምን እየሰራችሁ ነው? እዚህ ካሜራው ምንድነው? ምንድነው ካሜራው? ተረጋጋው። አይ አይደለም ካሜራው እኮ ላስረዳሽ። ስሚኛ እኮ ካሜራው ጋዜጠኞች ነን። ምን ትሰራለህ? ጋዜጠኛ ሆነ ታዲያ የባልትና ውጤቶች ምናምን አይደለም የምትሸጪው? ተሰማኛለህ? እሱ ጉዳይ ልናወራሽ ነው የመጣ ነው እኮ ዘቁ ማውራኝ። በቃ ካሜራህን አውርደህ በስነ ስርዓት አውራኝ። ምንድነው? ችግር የለውም። አይ ኖ ስራሽን ምናምን ለሚዲያ ይፋ ለማድረግ ነው የመጣ ነው። እኛ ሚዲያ ያስፈልገን ስራችንን እንሰራለን። በቃው በቃ ታስፈልጉልሽ። ግን የአንቺ ለውጥ ምናምን የምትሸጫቸው ባልትናዎች በጣም ገበያ ላይ በጣም ታዋቂነት ያመጡ ስለሆነ ስለሱ ጉዳይ ላወራሽ ነው የመጣሁት። አያስፈልገንም። እኛ ሚዲያ ስራችንን በአግባቡ የምንሰራ ሰዎች ተረጋጊና ሰዎች አስተያየት እየሰጡን ስለሆነ ነው በሱ ጉዳይ ልናወራሽ ነው የመጣ እኮ። ቁጭ በይና እንነጋገር። ችግር የለውም። ይሄ ደግሞ ለአንቺ ጥቅም ነው። ለአንቺ ጥቅም ነው። አያስፈልገኝም። ካሜራ ያስፈልገኛል። ሰው እኮ ለፕሮሞሽን ይከፍላል አይደል? እኛ ግን አንቺን ለማውራት ምንም አይነት ክፍያም አንጠይቅሽም። ጀስት የአንቺን ስራ ታታሪነት፣ ትጉነትሽን ለሚዲያ ይፋ ለማድረግ ነው የመጣ ነው። አያስፈልገኝም። ሚዲያ ያስፈልገኝም። እኔ ትሰማኛለህ? እኔ ሚዲያ ያስፈልገኝም። ሰዎች ኮሜንት እያቀረቡ ነው፣ እባክህ እሷን አቅርብልን ወደ ሚዲያ እያሉ ነው። ስለዚህ የኔ ሚዲያ ደግሞ እንደዚህ ስራዎችን የሚሰሩ ግለሰቦችን ወደ ሚዲያ ማውጣት ነው። ይሄ እኮ የኔ ፍቃድ ይጠይቃል። እኮ እያስፈቀድሽ ነው እኮ እየገባን ያለ ነው። በቃ እንደሱ ከሆነ ደግሞ አያስፈልገኝም። እኔ ሚዲያ ፊት መቅረብ አልፈልግም። ችግር የለውም። ይኸውልሽ ከፈለሽ በድምጽ ብቻ ማድረግ እንችላለን። ካሜራውን አጥሰን ግን የአንቺን ስራ ማወቅ የሚፈልጉ ሰዎች አሉ። ችግር የለውም እኮ አንቺን የሚጎዳ ነገር አይደለም። ትሰማኛለህ? ችግር የለውም። ቁጭ በይና እናውራ። ችግር የለም። ችግር የለም። አረፍ በይና ያለውን ነገር እንነጋገር። ያው በቤትሽ በመጀመሪያ እኔ ፕሮሞሽን ያስፈልገኝ ስራዬን በአግባቡ የምሰራ ሰው ነው። ኮሜንት ካለም ደግሞ በቃ ከሌላ ሰው መቀበል ይችላል። እኔም አንድ የአንቺ ባልትና ውጤቶች ተጠቃሚ ነኝ። እኔም አሉ በጣም ብዙ እኔ ጋር የኔን ሚዲያ የሚከታተሉ ግለሰቦች በጠቅላላ የአንቺን የባልትና ውጤቶች ተጠቃሚ ናቸው። እና ስለ እሷ የባልትና ውጤቶች ለምንድን ነው ለሚዲያ ይፋ ማታደርግልን የሚል ነገር ስለጠየቁኝ ነው። አልፈልግም። በቃ መብቴ ነው አይደል? መብትሽ ነው እኮ ሚዲያ ላይ አለመውጣት መብትሽ ነው። መብትሽ አይደለም የሚል ነገር አይደለም። አንተ እኮ እያስገደድከኝ ነው። አሁን ጭራሽ በቤቴ ከቻልኩ በቃ አልፈልግም። እኔ ካሜራውን አጥፋው። ማን አጥፋልኝ? ካሜራማን ነው። ካሜራ እንዳታጠፋው። ቆይ አንዴ ተሰማኛለህ? ካሜራውን ያጥፋው። እኔ አልፈልግም። መብቴ ነው። በቃ አለመቀረጽ መብቴ ነው አይደል? ችግር የለውም እኮ ነው መብቴ ነው አለመቀረጽ። ካሜራውን አውርዶ በመጀመሪያ ደረጃ ችግር የለውም። ተረጋጊ። ጠፍቶ መነጋገር እንችላለን ካስፈልግሽ። አንዴ አጥፍትና እንነጋገር። አጥፋ ካሜራውን።